ነው የተባለው ሰውዬ እዛ ቤት ውስጥ ነው ብሎ እንግዲህ ወስዶ ከህመም ላይ ህመም ነው የጨመረበት። ሌላ ትልቅ ችግር ውስጥ ነው የገባው። ለነሱ ወጥመድ ለነሱ እንትን ለማዘጋጅ ሆን ብሎ የተደረገ ነገር ነበረ። እንግዲህ ብሩክ ደግሞ በእንትነቱ ልጁን እዛ ውስጥ አለ በተባለበት ሰዓት ቀጥታ ቤት ውስጥ ነበር የገባው። ሴቷም እንዳያችኋት እንግዲህ የእሱ ተባባሪ ነበረች፣ የወጥመዱ ተባባሪ። ሁለታቸውም እንግዲህ ተባብረው ብሩክን ወደዛ ቤት እንዲሄድ ያደረጉት። አንደኛ ነገር ብሩክ ሰው አለ ምናምን እያላችሁ ነበር፣ ግን ከጀርባ ያለው በጣም ትንሽ ሰው ነበረ። ማለት አንዳንድ ጊዜ ከጀርባ ሰው ቢኖር ብሩክ አሁንም ችግር ውስጥ እንደገባ ነው እየተናገሩ ያሉት። ለምን አላስጣሉትም ታዲያ? የታጠቀ ምናምን አለ እያለ ነበር። እንግዲህ በዛ መሀል ላይ እንግዲህ ልጁን ሌላ ችግር ውስጥ ነው የገባውና አንደኛ ነገር ይሄ ትናንት ዕለት ይዞት የሄደው እዛ ቤት ውስጥ አለ ብሎ ይዞት የሄደውን ልጅ እሱን ልጅ መልቀቅ የለባቸውም። ምክንያቱም ወጥመድ ነበር ይዞላቸው የሄደው ለብሩክ ማለት ነው። አንደኛ ነገር ሰውየው ከዛ ቀን ጀምሮ ቤቱን እንደለቀቀ ነው እየተናገሩ ያሉት። አብዛኞቹ ደግሞ እዚህ እንደሚኖር ነው የሚናገሩት። ሌላ ያቺ ሴት እንግዲህ የያዟት ሴትዮ ደግሞ የምታወራው እንግዲህ ሌላ ነገር ነው። በስከ መጨረሻ ምንም አስለፍልፈው እውነቱን እንድትናገር ለማድረግ ሞክረው ነበር። ግነት ሁሉም ነገር ድራማ ነበረ። ልጁ እናንተን ችግር ውስጥ ለመክተት ነው እንጂ እዚህ አይኖርም ብላ እንግዲህ በስከ መጨረሻ ልጆቹን ሌላ ሰው እዛ ቤት ውስጥ የእንትኑ ቀላቢ ሳይሆን የተገኘው ሌላ ሰው ነበረ። ብሩክን እኔ እውነት እናንተን ለማስደንገጥ ምናምን ብቻ ሳይሆን እኔ የሰማሁትን ነገር በጣም እኔ ምን ብዬ እንደማወራችሁ አላቅም። ሁልጊዜ የሰው ቤት እንደዚህ ዘው ብላችሁ አትግቡ። የሰው ቤት እንትን ብላችሁ አትግቡ። በደንብ አጣሩ መጀመሪያ ከመግባታችሁ በፊት እያለን እንለፈልፋለን ሁልጊዜ ቪዲዮ ስንሰራ። እነሱ ግን የችግራቸው የሆነ መፍትሄ ያገኝ ይመስል ቀጥ ብሎ ቤት ውስጥ ይገባል። ከዛ በኋላ መውጫ ያለሽ ይላል። እንግዲህ ከአንዴም ስንት ጊዜ ነው እኛ በጣም ብዙ ጊዜ እኔ በተለይ እየለፈለፍኩኝ ነው በዚህ ጉዳይ ላይ። ለዛውም ታሟል። እንግዲህ ብሩክ እጁ ታሟል እንደምታዩት፣ ግን እሱ ግን ህመሙን ቁጭ ብሎ ወይም ተኝቶ ማስታመም ሲችል ልጁ ግን የባሰ ከህመም ላይ ህመም እየጨመረ ነው ያለው እና አንደኛ ነገር እየተነገረው ነው። ምንም ነገር እንኳን ቢሆን የሆነ ችግር ሲፈጠር አሉ ጓደኞቹ ይህንን ሰውዬ ቀላቢ የተባለውንም ፈልገው ማግኘት የሚችሉ ጓደኞች አሉት። እሱ ግን አርፎ ስላልተቀመጠ ሌላ ችግር ውስጥ ገባ። ይኸው ዛሬ ምን ተመልሶ እዛው ውስጥ። እኔ ምን አይነት እንትን እንደሆነ አላውቅም። ምንም አይሰሙም፣ ወይ ኮሜንት አያነቡም፣ ወይ በውስጥ ሲጻፍላቸው አይመልሱም። ምን አይነት ሰውን ለምን እንደሚያስጨንቁ በዚህ ልክ አላውቅም። እውነት አንድ ሰው እነሱ ያቆሙበትን ቪዲዮ አይቶ አሁን እስከሚመጡ መጣ አልመጣ እዛ ቤት ውስጥ ምን ገጠመው አልገጠመው እያለች ትጨነቃለች። እነሱ ግን ምንም ነገር ሳይመስለው ኦሬዲ እኔ አላውቅም። እውነት አንዳንድ ጊዜ እኔም አብዝቼ በጣም እጨነቃለሁ፣ ግን እነሱ ምንም ነገር አይመስላችሁም። በቃ ወይ ራሳቸው አይጠነቀቁ። በመጀመሪያ ሲገቡ እዛ ቤት ውስጥ መግባት አልነበረባቸውም። ሁለታቸውም እንዳያችኋቸው ሴቷ ኦሬዲ አድርጌ የተባለችውን ነው ያደረገችው። ይሄ ልጅ እንግዲህ በመጀመሪያ እዛ ውጭ ላይ ሲያናግራቸው ምንም እንደማያውቅ ምናምን እያስመሰለ ሰውየው ጋር ምንም አይነት ግንኙነት እንደሌለው ነበር እያወራ የነበረው። ከዛም በኋላ እንግዲህ አቁመው እንትኑን በጣም ልጁን ሲገርፉት ምናምን እንዲናገር ያስገደዱት እነ ብሩክ ናቸው። እና ከዛ እንትን ከተባለ በኋላ እንግዲህ ይሄ ልጅ እውነትን አይደለም የተናገረው፣ የውሸት እንትን እነሱን ችግር ውስጥ የሚያስገባ ነገር ነበረ። ቤት ውስጥ አለ ያለውም ሰውዬ ውሸት ነበረ። ሴቷ ደግሞ እንግዲህ ለነሱ እዛ ከመግባታቸው በፊት እንትን የምትሉ እንደ ወጥመድ እንትን የምትላቸው ነገር እኔ ምን አይነት አላውቅም። እኔ ኢትዮጵያ ውስጥ ግን አንዳንድ ጊዜ ኢትዮጵያ አዲስ አበባ ውስጥ ምንድን ነው እየተካሄደ ያለው ትላላችሁ? ሞር በየቤቱ በየእንትኑ እንዴት ነው አንዳንዴ
ግራ እየገባኝ ነው እውነት። ላምንም ላላምንም እችላለሁ፣ ግን በዚህ ያክል ከተማ ውስጥ ቁጭ ብሎ በዚህ ያክል ወንጀል መስፋፋቱ ግን ምን መጨረሻችን ምን እንደሚሆን አላውቅም። ብሩክ ከነገራችን ላይ በጣም ችኩል ነው ካያችሁት፣ በተደጋጋሚ ለነገሮች ፊት ለፊት ሂዶ መጋፈጥ፣ ፊት ለፊት ሂዶ እንትን ማለት ነው የሚፈልገው። አንደኛ ነገር ለራሱ ምንም አይነት እንትን ዋስትና የሌለው ልጅ ነው ማለት እችላለሁ። ከፊት ቀርብ ምንድነው ከፊት ቀድሞ ያለውን ችግር እንትን ለማለት እንጂ እኔ ላይ ምን እንትን ይላል ወይም እኔ ላይ ምን ይከሰታል ብሎ ወደኋላ የሚያስብ ሰው አይደለም። እና ከዚህ በፊትም ራሱ ቸኩሎ በመግባቱ ነው አውሬ እጁን የነካ ሰው። ዛሬም በድጋሚ እንግዲህ ራሱ እንትን ባለው መረጋጋት የሚባል ነገር አለ። እንደዚህ አይነት ነገሮች አይደለም እነሱ ብዙ ችግር ብዙ እንትን ያለባቸው ሰዎች ይቅርና ንጹህ ሰው እንኳን የሰው ቤት ሲሄድ በጣም በተረጋጋ በደንብ አስሶ ምናምን በደንብ አካባቢውን ምናምን አጥንቶ ነው። እሱ ግን እኔ አላውቅም እውነት። አንዳንዴ ግን ለምንድን ነው በዚህ ልክ ሰው ለራሱ ለህይወቱ የማይጠነቀቀው እንዲህ? ከነሱ ይልቅ እኮ የእውነተኛን ተመልካቾች እኮ ነው ልባችሁ ስቅል የሚለው። እነሱ ምንም ነገር አይመስላቸው ምንም። ኡፍ በተደጋጋሚ ተናገን መልሶ እዛው መልሶ እዛው። ምን ማድረግ ይቻላል ወገን? ትነግሯቸዋላችሁ። ሰው ቤት ስትሄዱ ተጠንቀቁ እንላለን። በተረፈ እኔ በተለይ የማለው ነገር የለም፣ ግን ማንም ሰው አይሰማሽም። በቃ በራሳቸው እንትን ነው የሚንቀሳቀሱ። ይሄው መጨረሻው እንደዚህ ሆነ። በቃ እኔ ምን አይነት እንትኖች እንደሆነ አላውቅም። ልጁን ደግሞ መልቀቅ የለባቸውም። ይህ ሁሉ ችግር ያመጣባቸው እንግዲህ ትክክለኛ ሰውየው እዚህ ቤት አለ ብሎ ይዞ መጥቶ እነሱን ትልቅ ችግር ውስጥ ነው የከተታቸው። ምን አይነት ህሊና እንዳለው አላውቅም። የፈለገው ቢያስጨንቁት የፈለገው እንትን ቢሉት እውነትንም ከመናገር ወይም አላውቅም ወይም እንትን የሆነ ውሸት ነገር ፈጥሮ እንትን ማለት ይችል ነበር። እዛ ቤት ውስጥ ያለውን ነገር እያወቀ ሆን ብሎ ወስዶ ልጁን የባሰ ችግር ውስጥ ከተተው። ማነው እሺ ተጠያቂ? አሁን እነሱ ለራሳቸው ካላሰቡ ተመልካች ብቻ ነው የሚጨነቀው። በቃ እነሱ ከራሳቸው ህይወት ይልቅ የሰውን ህይወት ለማትረፍ ነው የሚሯሯጡት። እነሱ ሲኖሩ ነው ሁሉም ነገር እንትን የሚለውና እኔ እውነት አንዳንድ ጊዜ ግን ያለ ማየት ልና በቃ ሳትፈልጉ በግዳችሁ ስልካችሁ ደግሞ መጥፎ ነገር እንድታዩ ያስገድዳችኋል። ሰው ስልኩን አይጥል እነሱን ያለ ማየት። እንዴ እኔ እኮ በጭንቀት ሞትኩ ወገን፣ በጭንቀት አሁን ምን ሆነ፣ አሁን ምን እንትን አለ፣ አሁን ምን ተፈጠረ እያልኩኝ እነሱን አረ በስመ አብ ስንት የሚያስጨንቅ ጉዳይ አለ። አንደኛ ነገር ልጁ መጀመሪያ ሲያወራ ከሰማችሁት እንግዲህ አውሬውን አይቼው አላቅም ነበር። ለመጀመሪያ ጊዜ ነው እዛ ቦታ ላይ ያየሁት። ልም ያለ ጫካ ውስጥ ነው እንግዲህ እነዚህ ሰዎች እሱን ለመፈለግ የሄዱት። ይሄ ልጅ ደግሞ እንደሚያወራው ከሆነ ዝም ብሎ የሚመጣም ነገር አይደለም። የሆነ የሚገበር ነገር ምናምን ይቀመጣጥራል። ይሄ የሰይጣን አምልኮት ነው። እግዚአብሔር ይገጽጠውና እና እንደዛ ብሎ እየተናገረ ሆን ብሎ እዛ ቤት ውስጥ ወይም የእንትኑ መጋቢ የተባለው እኔ ስሙ አስሬ መጥራት ስለማልፈልግ ነው። እና የእሱን የሚንከባከበው ወይም መጋቢ የተባለው ሰውዬ እዛ ቤት ውስጥ እንደሌለ ያውቃል። አንደኛ ነገር ከዛ ቀን ጀምሮ እንግዲህ ቤት እንደሄደ ራሱ አልታወቅም ነው የሚለው ልጁ። ሁለተኛ ነገር ሰውየውም እዛ አካባቢ የለም፣ የሆነ የሚገብሩት ምናምን እያለ ነበረ። እና ይህን ሁሉ እየተናገረ እንዴት ብሩክ አምኖ እዛ ቤት ውስጥ ሊሄድ ቻለ? እኔ እኮ ግራ ገባኝ እኮ ወገን።
ልጁ እኮ እየነገረው ነው። ብሩክ እኮ ነው አስጨንቆ እዛ ቤት ውስጥ ሰውየው ይኖራል ብሎ የሄደው። ሲያስጨንቀው ነው ልጁ በስከ መጨረሻ ቤቱን አሳይሃለሁ ብሎ እንትን ያለው። አሁንም መልሶ ችግር ውስጥ ወደቀ። አያችሁልኝ? እኛ ዝም ብለን ነው የምንለፈልፈው እንጂ ማንም አዳማጭ የለም። በቃ እንጽፋለን፣ ኮሜንት ምንም እንትን እንላለን። እንግዲህ እኔ ምንም ላረግ አልችልም። የእውነት ከአቅሜ በላይ ሆኗል በጣም። ብቻ እግዚአብሔር በሰላም እዛ ቤት ይውጡ ብላችሁ ጸሎት አድርጉ። ልጁ የባሰ ችግር ውስጥ ገብቷል። ብሩክ ብቻ አይደለም አብሮት የነበረውም ልጅ። እንዴት የለም እያለው እንዴት አምኖት ሊገባ ቻለን? እኔ ግራ ገባኝ እኮ። አንደኛ ነገር እነ ልዑል ለምን አያግዙትም? ልጁ ችግር ውስጥ ነው እያላችሁ ነበር። ልዑል ራሱ ለገዛ እናቱ እየተጨነቀ ሐኪም ቤት ናት እናቱ ታውቃላችሁ እንግዲህ ከትናንት ጀምሮ። ስለዚህ ሁላቸውም በራሳቸው ስራ እንትን ብለዋል። ጊዜ የሚባል ነገር የለም። ሰው አላጣም እኮ ብሩክም እሱ አካሄዱን ስላልቻለበት ነው እንጂ ቸኩሎ ገባ እንጂ በጣም ይቸኩላል። ካያችሁት በተደጋጋሚ ብሩክ ለነገሮች በጣም ይቸኩላል። ለራሱ ምንም አይጠነቀቅም እንጂ ልዑል ኖረ አልኖረ ራሱን የሚጨርሰው ነገር ነበረ። ምንም ኧረ በስመ አብ ደከመኝ። እኔማ የእውነት የእነሱ መጨረሻ ቪዲዮ ሳይ የሆነ ልብ የሚሰቅል ነገር አድርገው ሲያቆሙ እኔ ልቤ ባፌ ልትወጣ ነው የምትለው። የእውነት በምን ቀን ነው ምናምን እስከምትሉ ድረስ በቃ ልዑል በጭንቀት ነው ያለው። አይደለም አቤልን ሊያግዘው ይቅርን አቤል አልኩኝ ይሄ ብሩክን በጣም አጥፍቷል። ዛሬ ብሩክ ነው ጥፋተኛው። መግባት አልነበረበትም በድጋሚ እዛ ቤት። ባለፈውም እንደዛ ተለተሎ ፊት ለፊት ገብቶ ልም ያለ እንትን ውስጥ ጨለማ ነው ምናምን እጁን አይነከስም ነበር ደፍሮ ባይገባ ኖሮ። እሺ እሱ ሆነ ተከስቷል። አንዴ መቼም ፈጣሪ አንቺ እቃንሽ ነው ካለሽ በምንም ልታመልጭ አትችይም። ግን ደግሞ አንዳንዴ ለራሱ ጥንቃቄ ማድረግ አለበት። አንዳንድ ጊዜ ለሰዎች ብለሽ ብዙ መስዋዕት ትከፍያለሽ፣ ብዙ ነገር ትሆኛለሽ። ለራስሽ ደግሞ አንዳንዴ ጊዜ መስጠት አለብሽ። ብቻ እግዚአብሔር እንግዲህ በሰላም እዛ ቤት ያውጣው ብላችሁ ጸሎት አድርጉ። እግዚአብሔር ከሁላችሁ ጋር ይሁን። በየጊዜው መቼም የምናየው ነገር ትንሽ አስከባድ ነገር ነው። ደግሞ የማይቻል ነገር የለም። እንግዲህ ይቻላል እያሉ ማሳለፍ ነው ስለ ሁሉም ነገር። እንግዲህ እናንተ ተመልካቾች በጸሎት አስቡት ወንድማችንን። በተረፈ ምንም ነገር ልላችሁ አልችልም። እንግዲህ ራሱ ነው የገባው። ቀስ ብሎ ቢሆን እዛ ቤት ውስጥ በደንብ አጣርቶ ማን እንዳለ ምን እንዳለ እንትን ካለ በኋላ ቢሄድ እሺ። ግን እሱ ግን በጣም ራሱን እንትን ላይ እንትን ብሎ ችግር ላይ ጥሎ ምን አይነት እንትን እንደሆነ አላውቅም። ወገን ከባድ ነው የእውነት። ለማንኛውም እንግዲህ ምንም አዲስ ነገር ይሄ ነው የምወዳችሁ። በሌላ ቪዲዮ እንግዲህ እመጣላችኋለሁ አዲስ ነገር ስሰማ። ቪዲዮ ላይክ እያደረጋችሁ ጀምሮ። በተረፈ ሰላም እና ፍቅር እየተመኘሁላችሁ ሀገራችሁ ኢትዮጵያን ሰላም ያደርግልን እያልን የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ደግሞ በቅንነት ሰብስክራይብ የምትለዋን እየተጫናችሁ ለምታበረታቱኝ እህት ወንድሞቼ በጣም በጣም አመሰግናችኋለሁ። ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ።